ስናያት በኤዥያን ባህር የወደቀች ትንሽ የነጥብ ምልክት ትመስላለች። ነገር ግን እግሯን የረገጠ እያንዳንዱ ሰው የሚያውቀው እውነት አለ። ይህች ደሴት የቦታ ስም ብቻ አይደለችም፣ ይልቁንም የታሪክ የተፈጥሮና የውበት ስሜት እንጂ። ብዙዎች ውበቷን ያደንቃሉ፣ ጥቂቶች ደግሞ ይህ ውበት ከዓለማችን ታላቅ የተፈጥሮ ቁጣ የተወለደ መሆኑን ይረዳሉ። ከ3600 ዓመታት በፊት የተከሰተው ታላቅ የእሳተ ገሞራ ፍንዳታ የደሴቷን ማዕከል አጥፍቶ ሰጥሞ እንዲቀር አደረገው። ነገር ግን ያ ጥፋት አዲስ ታምር ፈጠረ። በዓለም ላይ ብቸኛው የሰው ልጅ የሚኖርበትን የውሃ ውስጥ እሳተ ገሞራ ፈጠረ። ዛሬ ላይ በገደሉ የተንጠለጠሉት ነጫጭ ቤቶችና ሰማያዊ ጉልላቶች በዚህ አስፈሪ ጥፋት አመር ላይ የበቀሉ የውበት አበቦች ናቸው። ይህች ምድር ብዙዎች እንደሚሉት ከውሃ ይልቅ ወይን የሚበዛባት ደሴት ይሏታል። በዚህ ደሴት ላይ ወንዞች ወይንም ደግሞ የተፈጥሮ የንጹህ ውሃ ምንጮች ብዙም አይገኙም። ዝናብም ቢሆን በጣም ቆይቶ ነው የሚጥለው። በደሴቲቱ ታሪክ ውስጥ ንጹህ የውሃ መጠጥ ማግኘት በጣም አስቸጋሪ እንደነበር ይነገራል። በተቃራኒው ግን በእሳተ ገሞራው አፈር ላይ ለወይን ተክል እድገት በጣም ተስማሚ በመሆኑ በጥንት ዘመን በደሴቷ ላይ ከውሃ ይልቅ የወይን ጠጅ ማግኘት በጣም ቀላልና ርካሽ እንደነበረ ነው የሚነገረው። በዚህ ምክንያት ታዲያ በዚህ ደሴት የወይን ተክሎች የመሬት ላይ ቅርጫት ይመስላሉ። በአብዛኛው ዓለም የወይን ተክሎች ረዘም ብለው በዱላ ወይንም ደግሞ በሽቦ ተደግፈው ያድጋሉ። በዚህች ደሴት ግን ከሚመጣው ከባድ ንፋስና አቃጣይ ፀሐይ ተክሉን ለመጠበቅ ሲባል የወይን ተክሎቹን መሬት ላይ ተንጠልጥለው እንደ ክብ ቅርጫት ሆነው እንዲያድጉ ይደረጋል። የወይን ፍሬዎቹ የሚያድጉት በዚህ ቅርጫት መሰል ቅጠል ውስጥ ተሸሽገው ነው። ደሴቷ በቀይና ጥቁር አሸዋ የተሞሉ አስገራሚ የባህር ዳርቻዎችን በውስጧ ይዛለች። አብዛኛው የዓለም የባህር ዳርቻ ነጭ አሊያም ደግሞ ወርቃማ አሸዋ ሲኖረው፣ ይህች ደሴት ግን በእሳተ ገሞራ ፍንዳታ ምክንያት ከተፈጠሩ ድንጋዮች የተነሳ የተለያዩ አስደናቂ ቀለሞች ያሏቸው የባህር ዳርቻዎችም አሏት። በብረት ንጥረ ነገር የበለጸገ ቀይ የባህር ዳርቻም አላት። ይህ ብቻ አይደለም። ከዚህም በተለየ መልኩ ጥቁር የባህር ዳርቻም የዚህ ደሴት መለያ ነው። ከጥቁር እሳተ ገሞራ አመድና ድንጋይ የተፈጠረ ድንቅ አሸዋ ምድር ያለባት እዚህ ምድር ላይ ተፈጥሮ በራሷ ቀለም ትጫወታለች። የባህር ዳርቻዎቿ በተፈጥሮ ታምር አንዱ ቀይ ሌላኛው ደግሞ ጥቁር አሸዋ ለብሰዋል። የሚነፍሰው ከባድ ንፋስና አቃጣዩ ፀሐይ ሳይበግራቸው በደሴቲቱ እሳተ ገሞራ አፈር ላይ የወይን ተክሎችን እንደ ቅርጫት መሬት ላይ ተንጠልጥለው ያድጋሉ። ከነዚህ ተክሎች የሚወጣው ልዩ ወይን በዓለም ላይ ወደሚገኙ ውድ የምግብ ጠረጴዛዎች የሚጓዝ የዚህች ደሴት ሕያው አሻራ ነው። አሁን ስለማን እያወራን እንደሆነ የገባችሁ ይመስለኛል። ስለ አስገራሚዋ የውበት ገንቦ ስለሆነችው ስለ ሳንቶሪኖ ደሴት ነው። እንኳን ወደ ሳንቶሪኖ ደሴት በሰላም መጣችሁ። ሳንቶሪኖ የምትገኘው በግሪክ ሀገር ውስጥ ሲሆን በይፋዊ መጠሪያዋ ደግሞ የሄሌኒክ ሪፐብሊክ ትባላለች። ሳንቶሪኒ ስሟን ያገኘችው በቤተ ክርስቲያን ቅድስና ቢሆንም ስሟ እንዲገኝ ያደረጉት ግን የባህር ላይ ወረራዎችና ደሴቷን ለማንበርከክ የመጡ የውጭ ኃይሎች እንደሆነ ይነገራል። በአውሮፓ ደቡባዊ አካል በኤዥያን ባህር አካባቢ ሰማያዊ ውቅያኖስ ልብ ውስጥ ትገኛለች። በዓለም ላይ ወደር የሌላት ምድረ ገነት የተባለችም ትጠራለች። ሳንቶሪኒ በሜዲትራኒያን ተፋሰስ በደቡብ ኤዥያን የእሳተ ገሞራ መስመር ላይ የተከለለችው ይህች ደሴት በካርታ ላይ የ73 ካሬ ኪሎ ሜትር ስፋት ያላት ትንሽ ምድር ብትመስልም በታሪክና በግርማ ሞገሷ ግን ግዙፍ ተአምር አላት። ጥንታውያኑ ነዋሪዎቿ ከሺዎች ዓመታት በፊት ገና በእሳተ ገሞራው ሳትበታተንና ሳትሰነጠቅ ግርማ ሞገሷን እንዲሁም ደግሞ ለም አፈሯን አይተው ካሊስቲ ብለው ይጠሯት ነበር። ትርጉሙም አስተማማኝ ውበት ወይንም ደግሞ የአስተማማኝ ውበት ባለቤት እንደማለት ነው። በኋላ ላይ ግን ከታላቁ የእሳተ ገሞራ ፍንዳታ በኋላ ደሴቲቱ በጭስና በሞት ተሸፈና በነበረችበት ወቅት ቴራስ የተባለ ጨካኝና ደፋር የስፓርታ ተዋጊ ከነሰራዊቱ መጥቶ በኃይል ወረራት። የራሱን ስም ሰጥቶ ቴራ ብሎ ሰየማት። እስከዛሬ ድረስ በግሪካውያን ዘንድ ይፋዊና ሕጋዊ ስሟ ቴራ እየተባለ ይጠራል። ነገር ግን በ13ኛው ክፍለ ዘመን የቬኒስ መስቀላውያንና የባህር ላይ ወንበዴዎች የሜዲተራኒያን ባህርን በኃይል በተቆጣጠሩበት በዛ ወቅት በደሴቲቱ ላይ በነበረችው ሳንታይሪን በተባለችው ቅድስት ካቶሊካዊ ቤተክርስቲያን ተመካኙ። ወራሪዎቹ የባህር ኃይሎች ሳንታይሪን እያሉ የሚጠሯት ጀመር። በሂደትም ይህ ስም ተዋህዶ የዓለምን ምላስ ገዝቶ ሳንቶሪኒ በመባል ጸና። እናም የሳንቶሪኒ ስም ታሪኳ ተራ የስም ለውጥ አይደለም። ይልቁንም በደም በሃይማኖት እንዲሁም ደግሞ በባህር ኃይሎች ሽሚያና በዘመናት ፍጭት ውስጥ ያለፈ የታላቅ ታሪክ ምዕራፍ እንጂ። ወደዚህ ድንቅ ደሴት ለመሄድ
ሁለት ዋና አማራጮች አሉ። የመጀመሪያው በአውሮፕላን መብረር ነው። በጣም ፈጣኑና ምቹ መንገድ እየተባለም ይጠራል። የቀጥታ በረራ አላት። ከግሪክ ዋና ከተማ አቴንስ ተነስተው ወደ ሳንቶሪኒ ኤርፖርት የሚበሩ አየር መንገድ አገልግሎት አላት። የበረራ ጊዜው ከ45 እስከ 50 ደቂቃ ብቻ እንደሚወስድ ነው የሚታወቀው። ከሌሎች የአውሮፓ ከተሞች ለሚመጡ ሰዎች ደግሞ በቱሪዝም ወቅት በተለይ ከኤፕሪል እስከ ኦክቶበር ከበርካታ የአውሮፓ ከተሞች የቀጥታ በረራዎችም አሏት። በባህር ላይ በሚጓዙ መርከቦችም እንዲሁ ተመራጭ መንገድም አላት። በተለይም ተፈጥሮንና ባህርን እያዩ ለመጓዝ የሚፈልጉ ቱሪስቶች ካሉ። እናም ከአቴንስ የወደብ ከተሞች ተነስተው በፌሪ መርከብ መጓዝም ይቻላል። ከ4 እስከ 5 ሰዓታትም ይወስዳል። መደበኛ ትላልቅ መርከቦችም አሏት። ከ7 እስከ 8 ሰዓታት የሚወስድ የጉዞ መንገድም ማቋረጥ ይጠበቅባቸዋል። ምናልባትም በእነዚህ ትላልቅ መደበኛ መርከቦች የምትጓዙ ከሆነ። ከሌሎች የግሪክ ደሴቶች ደግሞ በተለይም ደግሞ ከሚኮኖስ፣ ከቀርጤስ ወይንም ደግሞ ከክሬት አሊያም ከሌሎች የሲክላዴስ ደሴቶች በፌሪ መርከብ በቀላሉ መጓዝ ይቻላል። በእሳተ ገሞራ ፍንዳታ የተፈጠረችው ሳንቶሪኒ ደሴት ቀላልና ድንጋያማ ብትመስልም በባህሯ ውስጥና በገደሎቿ ላይ አስደናቂ ተፈጥሯዊ የዱር አራዊትና አዕዋፋትም ይገኛሉ። የሜዲትራኒያን የባህር ውሻ እዚህ ይገኛል። በዓለማችን ላይ በጣም የመጥፋት አደጋ ከተጋረጡ የባህር እንስሳት አንዱ ነው የሜዲትራኒያን የባህር ውሻ። በሳንቶሪኒ ካልዴራ ገደላማ ዋሻዎችና ከሰው ንክኪ ርቀው በሚገኙ የባህር ዳርቻዎች ውስጥም ይኖራል። ኤሊያኖራ ጭልፊትም እንዲሁ በዚህ ደሴት ይገኛል። ከማዳጋስካር ተነስቶ በየዓመቱ ወደ ሳንቶሪኒ ገደሎች የሚመጣ ብርቅዬ የበጋ ወፍ እየተባለ ይጠራል። በካልዴራ ቁልቁለት ገደሎች ላይ እንቁላል ጥሎ ይወልዳል። የኤዥያን ግንብ የቲክቲካ ወይንም ደግሞ የተሽከርካሪ እንስሳትም እዚህ ይገኛል። በሳንቶሪኒ ድንጋያማ አፈርና በእሳተ ገሞራ ድንጋዮች ላይ በፍጥነት የሚሮጥ በደሴቲቱና በአካባቢው ደሴቶች ብቻ የሚገኝ የቲክቲካ ዘር ነው። ሌሎች የባህርና የምድር ህይወቶችም እዚህ ይገኛሉ። ዶልፊኖች በብዛት ይገኛሉ። በደሴቲቱ ዙሪያ ባለው ኤዥያን ባህር ውስጥ በተደጋጋሚ በመርከብ ጉዞ ወቅት የሚታዩ ተጫዋች እንስሳት የተባሉ ይጠራሉ። የባህር ኤሊዎችም እዚህ አሉ። አንዳንዴ በደሴቲቱ ጸጥተኞች የባህር ዳርቻዎች አካባቢ ዋና ሲዋኙ ይታያሉ። የቤት አህዮችም እንዲሁ። ምንም እንኳን የዱር እንስሳ ባይሆንም በገደላማው የስቴፕ ደረጃዎች ላይ ሰዎችንና ዕቃዎችን በማጓጓዝ የደሴቲቱ ባህላዊ ምልክት ሆነው እያገለገሉ ይገኛሉ። እነዚህ የቤት አህያዎች ስለ ደሴቲቱ ነዋሪዎች ጥቂት አስደናቂ እውነታዎችን ልንገራችሁ። በደሴቲቱ ላይ እስከ 16000 የሚጠጉ ቋሚ ነዋሪዎች በአብዛኛው ግሪካውያን ዓመቱን በሙሉ ይኖሩባታል። በበጋ ወቅት በሚሊዮን የሚቆጠሩ ቱሪስቶች፣ ሰራተኞችና ባለሀብቶች ስለሚመጡ የደሴቷ ህዝብ ቁጥር በእጥፍና በ3 እጥፍ ይጨምራል። የደሴቲቱ ዋና አስተዳዳሪ ከተማ ስናይ ደግሞ ፊራ ትባላለች። የደሴቷ ነዋሪዎች መተዳደሪያ ቱሪዝም፣ የወይን እርሻ ምርት፣ በተለይ ደግሞ የእሳተ ገሞራው አፈር ለወይን እርሻ በጣም ተስማሚ ስለሆነ እንዲሁም የአሳ ነጋዴነትና አሳ አጥማጅነት ዋና ዋናዎቹ የማህበረሰቦቹ የመተዳደሪያ ስልት ነው። ስለሆነም ሰዎች በገደሎቿ ላይ በተገነቡት ነጫጭ ቤቶች ውስጥ ይኖራሉ። ልጆቻቸውን ያስተምራሉ፣ ይሰራሉ፣ እንዲሁም የዕለት ተዕለት ህይወታቸውን ይመራሉ። የዚህች ደሴት ነዋሪዎች ዋና የመተዳደሪያ ዘርፎች ዘርዘር አድርገን እንመልከታቸው። ቱሪዝምና የእንግዳ ተቀባይነት ዘርፍ ወይንም ደግሞ ቱሪዝም ኤንድ ሆስፒታሊቲ የደሴቲቱ ነዋሪዎች ዋናና ትልቁ የመተዳደሪያ ምንጭ ነው። ከ80% በላይ የሚሆነው ኢኮኖሚ በዚህ የአገልግሎት ዘርፍ ላይ የተመሰረተ ነው። ነዋሪዎቹ በተለያዩ የሥራ መስኮችም ይሰማራሉ። ሆቴሎችና ሪዞርቶች፣ የሆቴል ባለቤቶች፣ ስራ አስኪያጆችና አስተናጋጆች በመሆን ማለት ነው። ምግብ ቤቶችና ካፌዎችም እንዲሁ ባህላዊ የግሪክ ጣፋጭ ምግቦችን የሚያቀርቡ ካፌዎችና ምግብ ቤቶችን በማንቀሳቀስ እነዚህ ባለሙያዎች ወደዚች ድንቅና ተወዳጅ ደሴት ያመራሉ። በሳንቶሪኒ ደሴት የሚገኙት ባህላዊ ምግቦችና መጠጦች ልዩ የሚያደርጋቸው ታዲያ ደሴቲቱ በማዕድን የበለጸገ የእሳተ ገሞራ አፈር ላይ በሚበቅሉ አትክልቶችና ፍራፍሬዎች የሚዘጋጅ መሆናቸው ነው። ምግብ ካነሳን አይቀር የዚህችን ደሴት ዋና ዋና ባህላዊ ምግቦችን ልንገራችሁ። የመጀመሪያውና ተወዳጁ ምግብ ፋባ እየተባለ የሚጠራው ምግባቸው ነው። የሳንቶሪኒ ቁጥር 1 ታዋቂ ምግብ ነው። ከቢጫ የክስራ ወይንም ደግሞ የባቄላ ዘር የሚዘጋጅ ሲሆን የተቀቀለውን ባቄላ አለሞ በመፍጨት ከወይራ ዘይት ከተከተፈ ሽንኩርትና ከሎሚ ጭማቂ ጋርም ይቀርባል። ቶማቶ ኬፍቴደስም እንዲሁ ከሳንቶሪኒ ልዩ የቺሪ ቲማቲም ከአስፓራገስና ከዱቄት ጋር ተደባልቆ በከፍተኛ የወይራ ዘይት የሚጠበስ ጣፋጭ ቲማቲም ክራንቺ ወይንም ደግሞ ዱለትም እያሉ ይጠሩታል። የሳንቶሪኒ ሰላጣም እንዲሁ በጣም ታዋቂው ምግብ ነው።
ከመደበኛው የግሪክ ሰላጣ ጋር ይመሳሰላል። ነገር ግን በደሴቲቱ ላይ በሚበቅሉ ትናንሽና ጣፋጭ የቼሪ ቲማቲሞች ወይንም ደግሞ ካታሪ በተባለ መራራ የቅጠል ፍሬ እንዲሁም ክሎሮትሪ በተባለ ለስላሳ የፍየል አይብ ይዘጋጃል። አይስክሬምና የደረቁ በለሶችም እዚሁ ይገኛሉ። የባህር ምግቦችም አሏት። አዲስ ከተያዙ ኦክቶፐስ፣ ካላማሪና ልዩ ልዩ የባህር አሳዎች በወይራ ዘይትና በሎሚ ተጠብሰው የሚቀርቡ የነዋሪዎቹ የዕለት ተዕለት ምግባቸው ናቸው። እነዚህን ምግቦች እየተመገቡ ታዲያ ምን አይነት መጠጥ ሊቀርብልኝ ይችላልም ካላችሁ ደግሞ ይህች ደሴት በባህላዊ መጠጣቸውም የታደለች አስገራሚ ደሴት ናት። እናም ከነዚህ ጣፋጭ ምግባቸው በተጨማሪም ከጎን አብረው የሚቀርብላችሁን የመጠጥ ሁኔታ ስንነግራችሁ አስርቲኮ ወይን የደሴቲቱ መገለጫ ነው። በሳንቶሪኒ የእሳተ ገሞራ አፈር ላይ በሚበቅለው አስርቲኮ የወይን ዘር የሚሰራ ነጭ ወይን ነው። አስርቲኮ ወይን ከፍተኛ የሎሚና የማዕድን ጣዕም ያለው በመሆኑ በዓለም አቀፍ ደረጃ እጅግ አድናቆት ያተረፈ መጠጥ ነው። ቪንሳንቶም እንዲሁ ከሳንቶሪኒ ጥንታዊና ታዋቂ የወይን አይነቶች አንዱ ነው። የወይን ፍሬዎቹ ከተቆረጡ በኋላ ለ14 ቀናት በፀሐይ እንዲደርቁ ይደረጋል። ከዛም ተጨምቆ ለዓመታት በእንጨት በርሜል ውስጥ ይቆያል። ተፈጥሯዊ ጣፋጭነት ያለውና እንደ ማጣፈጫ የሚጣፍጥ ነው። ኔክተሪ ሌላኛው ተወዳጅ መጠጣቸው ነው። በጥንት ዘመን የወይን ፍሬዎቹ ከተሰበሰቡ በኋላ ምሽት ላይ ብቻ ስለሚጨመቁ ኔክተሪ ወይንም ደግሞ የሌሊት የሚል ስም ተሰጥቶታል። ከፍተኛ አልኮልና ወፍራም ጣዕም ያለው ነጭ ወይን ነው ኔክተሪ። ኦዞና ጹፑሮም እንዲሁ ሌሎቹ ባህላዊ መጠጦቻቸው ናቸው። በመላው ግሪክና በሳንቶሪኒ ታዋቂ የሆኑ የአሲኒ ዘር የሚዘጋጁና ከፍተኛ የአልኮል መጠጥ ያላቸው ባህላዊ የአረቂ አይነቶች ናቸው። ይህች ደሴት እንደ ማንኛውም ሀገር የመንግስትና የአገልግሎት ዘርፍ አላት። እንደ ማንኛውም ከተማ ትምህርት ቤቶች፣ ሆስፒታሎች፣ ባንኮችና የመንግስት መስሪያ ቤቶች ስላሉ በርካታ ነዋሪዎች በመምህርነት፣ በጤና ባለሙያነትና በአስተዳደር ስራዎች ላይ ይሰራሉ። ሳንቶሪኒ የግሪክ አካል በመሆኗ የምትመራው በዲሞክራሲያዊ የመንግስት ስርዓት ነው። ደሴቷ በሁለት ዋና ዋና አስተዳደር እርከኖችም ትመራለች። የመጀመሪያው የአካባቢው ማዘጋጃ ቤት ነው፣ ሎካል ሙኒሲፓሊቲ። የደሴቲቱን የዕለት ተዕለት እንቅስቃሴ፣ ቱሪዝም፣ መሰረተ ልማትና ጽዳት የሚያስተዳድረው የቴራ ማዘጋጃ ቤት እየተባለ የሚጠራው የአካባቢው ማዘጋጃ ቤት ነው። እናም በየ5 ዓመቱ በደሴቲቱ ነዋሪዎች በቀጥታ ምርጫ የሚመረጥ ከንቲባና የማዘጋጃ ቤት ምክር ቤት ደሴቷን ይመራሉ። ማዘጋጃ ቤቱ በዋና ከተማዋ ፊራ በምትባለው ከተማ ውስጥ ይገኛል። የክልልና የፌዴራል መንግስትም አላት። ሳንቶሪኒ በግሪክ የአስተዳደር ወሰን ስር የደቡብ ኤዥያን ክልል አካል በመሆኗ ዋና መስሪያ ቤቱ ሲሮስ ደሴት ላይ በሚገኘው የክልል አስተዳደር ስር ትጠቃለላለች። የግሪክ ማዕከላዊ መንግስትም እንደ ህግ ማስከበር ወይም ደግሞ ፖሊስ የመሳሰሉ ተቋማት፣ የጤናና የትምህርት ዘርፍ እንዲሁም የኤርፖርቱና የወደብ ደህንነት ያሉ ትልልቅ ጉዳዮች በአቴንስ በሚገኘው የግሪክ ማዕከላዊ መንግስትና ሚኒስቴር መስሪያ ቤቶች በቀጥታ ይመራሉ። ፀሐይ በኤዥያን ባህር ሰማይ ስር ስትሰጥም የሳንቶሪኒ ሌላኛው አስደናቂ ገጽታ ይገለጣል። ይህች ደሴት ከተፈጥሮ ታላቅ ቁጣና ጥፋት ከተወለደችበት ጊዜ ጀምሮ የሰው ልጅ በጽናት በውበትና በኪነ ህንፃ ጥበብ እንዴት ተአምር መፍጠር እንደሚችል ለዓለም ያሳየች ሕያው ምስክር ናት። ሳንቶሪኒ ዝም ብላ የምትጎበኝ ደሴት ብቻም አይደለችም። አንዴ ካዩት በኋላ በልብ ውስጥ ተቀርጻ የምትቀር የማይጠፋ ትዝታ እንጂ። ቀይና ጥቁር የባህር ዳርቻዎቿ፣ ከእሳተ ገሞራ አፈር የበቀለው ልዩ ወይኗ፣ በገደሉ ላይ የተንጠለጠሉት ነጫጭ ቤቶቿ ሁልጊዜም ሰዎችን ከአራቱም የዓለም ማዕዘናት መሳብ የሚችል መግነጢሳዊ ኃይል ያላት አስገራሚ ደሴት ናት። ዛሬ ከዚህች ተፈጥሮና የታሪክ ድንቅ ደሴት ሰንሰለት ይዘን የምንሄደው የፎቶ ምስሎችን ብቻ አይደለም፣ የሺዎች ዓመታት የታሪክ ትንፋሽና የማይረሳ የውበት ስሜት እንጂ። እስከሚቀጥለው አስደሳች የጉዞ ዶክመንተሪያችን ሳንቶሪኒንና ድንቅ ውበቷን በልባችን ይዘን እንሰናበታችኋለን። አንቲዮ ደህና ሁኚ ሳንቶሪኒ።